ሰላም ወዳጅ አድማጮቻችን፣ አርሰናልና ቼልሲ በጥብቅ የሚፎካከሩበት ራፋኤል ሊያው ምን ያክል ለሁለቱ ቡድኖች ይጠቅማል? ራፋኤል ሊያውስ እዚህ እንዴት ደረሰ? ምን አይነት ብቃቶች ፐርፎርማንሶች አሉት? በሚል በዛሬው ፕሮግራማችን ተመልሰን መጥተናል። ሁለቱም ቡድኖች ራፋኤል ሊያውን ለማስፈረም እስከ 61.5 ሚሊዮን ፓውንድ ማውጣት ይጠበቅባቸዋል። አሁን ባለው ዋጋ ወደ 70 ሚሊዮን ዩሮ እስከ 75 ሚሊዮን ዩሮ ድረስ ማውጣት ይጠበቅባቸዋል። ኤሲ ሚላን እሱን ለመልቀቅ ይፈልጋሉ፣ በሌላ ተጫዋች መተካትን ያስባሉ። ለአርሰናልም ቼልሲም ሁለቱም የቀኝ መስመር ተጫዋች ይፈልጋሉ። ስለዚህ አንዱ ተመራጭ የሚሆን ነው። የተሻለ ፐርፎርማንሱን የሚያሳይ ተጫዋች ነው። ራፋኤል ሊያው ምን አይነት ብቃት ሳለው በሚለው እንግዲህ እንጀምራለን። በስፖርቲንግ ሊዝበን በታዳጊ ማዕከሉ የጀመረ ተጫዋች ነው። ነገር ግን በስፖርቲንግ ሊዝበን በ2018 በደጋፊዎቹ ከፍተኛ ተቃውሞ ወደ ስልጠና ማዕከሉ ሂደው ከፍተኛ የሆነ ጉዳትን አድርሰው ነበር። በዛም ተከትሎ የስፖርቲንግ ሊዝበን ብዙ ተጫዋቾች መልቀቅ እንደሚፈልጉ ተናግረው ነበር። ወደ ሊል አቀና። በሊል 1 ዓመት ብቻ ነበር የተጫወተው። በወጥነት ጉዳይ በጣም አጠያያቂ ነበር። ነገር ግን ኤሲ ሚላኖች ያንን ኃላፊነት ወስደው ወሰዱት። በጥሩ ብቃት በኤሲ ሚላን በተለይ ደግሞ የ2021 2022 ላይ በምርጥ ፐርፎርማንስ ኤሲ ሚላን ዋንጫውን የስኩዴታውን እንዲያነሳ ያገዘ ተጫዋች ነበር። በጣም የተለየ ኢብራሂሞቪች እና እንዲሁም ደግሞ ራፋኤል ሊያው የተለየ ሚናን ያየንበት የውድድር ዓመት ነበር። በአጠቃላይ እንግዲህ ስኩዴታውን ማንሳት ችሏል። በአውሮፓ ቻምፒዮንስ ሊግ እስከ ግማሽ ፍጻሜ መጫወት ችሏል። በፖርቹጋል ብሔራዊ ቡድን ጥሩ ብቃቶቹን አይተናል። ነገር ግን ሁሉም ቡድን የሚያነሳው ትልቁ ችግር የነበረው በወጥነት ጉዳይ ነው። ያንን ደግሞ ማሻሻል የሚጠበቅበት ይሆናል። ሰላም ወዳጅ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያገዘናል። ወደ አድማጮቻችን በእናንተ እይታ ስለ ራፋኤል ሊያው ምን ታስባላችሁ? ቼልሲ ወይስ አርሰናል? የትኛው ቡድን ማስፈረም ይጠበቅበታል የሚለው ትልቁ ጥያቄ ነው የሚሆነው። ራፋኤል ሊያው እንግዲህ በእንግሊዝ ፕሪሚየር ሊግ 3 ነገሮችን ማድነቅ ትችላላችሁ። ራፋኤል ሊያው በዓለም ባላንዶር ማሸነፍ የሚቻል አቅም ያላቸው ተጫዋቾች ውስጥ አንዱ ነው። የአካል ብቃቱ አለው በሚገባ ፍጥነት፣ በጣም ፈጣን ተጫዋች ነው። ድሪብል በማድረግ በጣም ብዙዎቹን ተጫዋቾች ማለፍ የሚችል የመስመር ተጫዋች ነው። ነገር ግን የወጥነት በውድድር ዓመቱ ላይ ምርጥ ብቃቱን የማሳየት ይህ ደግሞ እንግዲህ ከአሰልጣኝ ጋር የሚያያዙ ነው የሚሆኑት። ለእሱ የሚሆኑ አጫወትን የሚመርጡ አሰልጣኞች ከተገኙ የተለየ ብቃቱን ማሳየት የሚችል ነው። እንግዲህ በስኩዴታው ወይም ደግሞ በጣሊያን ሴሪያ ከ11 ዓመታት በኋላ ኤሲ ሚላን የናፍቆት የነበረውን ያንን የስኩዴታውን ዋንጫ ያመጣው ቡድን አባል ነበር። በጥሩ ፐርፎርማንስ በሚላን ባለፉት ዓመታቶች በወጥነት እያገለገለ ከሚገኙ ተጫዋቾች ውስጥ አንዱ ነው። ነገር ግን ወጥነት ሲባል ደግሞ ከዓመት ዓመት በቀጣይ ያየነው አይደለም። ነገር ግን አምና ሜቢ ደከም ያለ ዓመት ነበረው፣ 6 ጎልና 6 አሲስት። በዘንድሮ የውድድር ዓመት ግን በጣም የተሻሻለ ብቃቱን አሳይቷል። በጣሊያን ያን የውድድር ዓመት ምርጡ ተጫዋች ተብሎ ነበር። እንግዲህ እስከ 90 ሚሊዮን ፓውንድ ይገመት ነበር። ነገር ግን ባለፉት ዓመታት ደግሞ ኮንትራቱ እየተጠጋ ስለሆነ ኮንትራቱ በ2028 የሚጠናቀቅ ይሆናል። በዘንድሮ የውድድር ዓመት በጣሊያን ሴሪያ በ33 ጨዋታዎች 8 ጎልና 8 አሲስት አሉት። 11 የጎል አስተዋጽኦች አሉት። ሜትር ከ88 ነው። ስለዚህ ይህ የአካል ብቃቱ በጣም አስፈላጊ የሆነ ተጫዋች ነው። እንግዲህ በአጠቃላይ ደሞዙ ወደ 7 ሚሊዮን ዩሮ ወይም ደግሞ 150 ሺህ ነው እየተከፈለ የሚገኘው። ስለዚህ አርሰናልም ሆነ ቼልሲ እስከ 200 ነው 250 ሺህ የሚያቀርቡለት ከሆነ የዚህን ተጫዋች ፊርማ የሚያገኙ ይሆናል። ኮንትራቱ እስከ 2028 ነው። ቀጣይ እንግዲህ 2 እና 3 ዓመታቶች ይቀሩታል በኮንትራቱ ላይ። ስለዚህ አርሰናልም ሆነ ቼልሲ ይህንን ተጫዋች ማስፈረም የሚችሉ ነው የሚሆኑት። የዘንድሮ ውድድር ዓመት በአጠቃላይ በሁሉም ውድድር ግን 12 ጎሎችና 13 አሲስቶች አሉት። 25 የጎል አስተዋጽኦች አሉት። ይህ ትልቅ ቁጥር ነው ለአንድ የመስመር ተጫዋች። ስለዚህ ሚናውን የራፋኤል ሊያው ሚና ስታዩት በጣም የሚደንቅ የሚያስገርም ፐርፎርማንስ ሆኖ ታዩታላችሁ። በተለይ ደግሞ ኃላፊነት ወስዶ ድሪብል በሚያደርግበት ጊዜ ራፋኤል ሊያውን ማቆም አይቻልም። በተለይ ምርጡ ብቃቱ የተገኘ ዕለት ማን ተከላካይ ራፋኤል ሊያውን ለማቆም ምርጫ ይኖረዋል? በጣም ጥሩ ፐርፎርማንስ ካላቸው የመስመር ተጫዋቾች ውስጥ አንዱ ነው። ይህንን ብቃቱን ማስቀጠል ግን የሚያስፈልገው ይሆናል። ወደ አድማጮቻችን በዛሬው ፕሮግራማችን ስለዚህ ለቼልሲ ለአርሰናል እንዴት ያግዛል፣ የተጫዋቹ ምን ምርጥ ጥንካሬና ምርጥ ደካማ ብቃት አለው የሚለውን ደግሞ እንየው። እንግዲህ በጣም ያጫወት ዘይቤውን በምናይበት ጊዜ በጣም ፈጣን የሆነ ጉልበት ያለው ድሪብሎችን ማድረግ የሚመርጥ በተለይ ድሪብል ሲያደርግ በሚገባ ተጫዋቾችን 2 እና 3 ተጫዋቾችን ማለፍ የሚችል ፐርፎርማንስ ያለው ነው። በጨዋታዎች ውስጥ ተረጋግቶ የጨዋታዎችን ቴምፖ መለወጥ የሚያስችል ኤክስ ፋክተር ያለው ነው። በአርሰናልም በቼልሲም ቤት ቢመጣ ትልልቅ ተጽዕኖቹን ልናይበት የሚቻል አቅም ያለው ነው። በጣም አሲስት የማድረግና የቡድን ተጫዋች ነው። በጣም ተመራጭ የሚያደርገው የቡድን ተጫዋች ነው። ኳሶችን ሰልፊሽ ሆኖ ይዞ ሲገኝ አይታይም። ባልተገመተ ሁኔታ አሲስት በማድረግና ድሎች
ነገሮችን በማመቻቸት በጣም የሚወድ ነው። ከዛ ውጭ ሙዚቃ በጣም የሚወድና እንዲሁም ደግሞ የራፕ ሙዚቃ እንደለቀቀ የምታውቁት ነው። ሶስት ነገሮች ግን እንደ ችግር ይነሱበታል። አንደኛ በወጥነት ያስፈልገዋል። ወጥነት በትልልቅ ቡድኖች ውስጥ ለመሳተፍ በእንግሊዝ ፕሪሚየር ሊግ ላይ ባሉት ወጥ መሆን ያስፈልጋል። ያንን ማሳየት ያስፈልጋል ከዓመት ዓመት። ስለዚህ ይህንን አደጋ በሚባል ሁኔታ እንግዲህ ቸልሲም ሆነ አርሰናል ይህንን ተጫዋች ሲያስፈርሙ መወሰን ያለባቸው ይሆናል። ኳስ ይዞ መቆየት ላይ በጣም ጥሩ ነው፣ ድሪብል ማድረጉ ኳሱን ይዞ መቆየት ላይ። ነገር ግን ከመጠን በላይ ደግሞ ያደርገውና ቡድኖች በቀላሉ መከላከል እንዲችሉ ያደርጋቸዋል። ከዛ ውጭ ሌላኛው ችግር በቸልሲ ቤትም በአርሰናልም በኤንዞ ማሬስካም በማይክል አርቴታም ውስጥ አስቸጋሪ የሚያደርገው ወደኋላ ተመልሶ መከላከል ላይ ደካማ ነው። በቸልሲ ቤት ለምሳሌ ሳንቾን እዩ፣ በአርሰናል ቤት ማርቲኔሊ እዩ፣ ወደኋላ ተመልሰው በመከላከል ጥሩ ናቸው። ስለዚህ ከነዚህ የተለየ ብቃቱን ሊያሳይ የሚችል አይሆንም። ነገር ግን በአቅም ደረጃ ካያችሁት ብዙዎቹ ከቪኒሺየስ ጁኒየር ከቡካዮ ሳካ እንዲሁም ከሌሎቹ ጋር በመስመር ተጫዋቾች በዓለም እግር ኳስ ላይ ካሉ ተጫዋቾች ጋር ብታወዳድሩት በጣም ጥሩ ድሪብለር ሆኖ መምራት የሚችል ነው። ነገር ግን ቪኒሺየስ ጁኒየር የተሻለ ጎል አስቆጣሪ ነው። ሳካ ወጥነት ያለው ተጫዋች ሆኖ ይታያል። መጫወት የሚችልበት ቦታ እንግዲህ በግራ መስመር ላይ መሰለፍ ይችላል፣ በ10 ቁጥር ሚና ላይ መሰለፍ ይችላል፣ እንዲሁም ደግሞ በማጥቃቱ መስመር ላይ መሰለፍ የሚችል ተጫዋች ሆኖ ይታያል። ይህ እንግዲህ በወጥነት ጥሩ ብቃቱ ነው ብለን ማንሳት የምንችለው ነው። የጨዋታ አቀጣጣይ መሆን የሚችል እድሎችን መፍጠር የሚችል ነው። ሜትር ከ88 መሆኑን ተከትሎ ደግሞ የአየር ላይ ብቃቱ ሄዲንግ መግጨት ላይ መከላከል ላይ ለቸልሲ በተለይ በጣም በዚህ ረገድ የሚያግዝ ይሆናል። አጨራረሱን ማሻሻል ይጠበቅበታል። በላይ ጎሎችን ማስቆጠር የመቻል አቅም ያለው ነው። እንግዲህ ይህ ራሱ የሚደንቅ ነው። 25 ዓመቱ ላይ ይገኛል። በሚቀጥለው ውድድር ዓመት እንግዲህ 26 ዓመቱን የሚይዝ ይሆናል። ስለዚህ ፕሪሚየር ሊጉ በጣም የሚፈለገው አይነት በቦል ፕሮግሬሽን ኳሱን ወደፊት በመውሰድ በመስመር ተጫዋቾች በጣም የተሻለው ነው። እንግዲህ በጨዋታ ወደ 6 የቦል ፕሮግሬሽኖቹ ሞክሮ በ3.5 ቴኮኖችን ማድረግ የሚችል ነው። ስለዚህ ለአርሰናል በተለይ በመልሶ ማጥቃት በጣም የአርሰናል የመስመር ተጫዋቾች ወደኋላ ተመልሰው ስለሚከላከሉ በመልሶ ማጥቃት ፖቴንሻል ያጥራቸዋል። ስለዚህ ይህንን ሚና የሚወጣ ነው የሚሆነው። በየጨዋታው አንድ የአየር ላይ ኳስ በመከላከል ወይም በማጥቃት ላይ ያሸንፋል። ይህ የተለየ ብቃት ነው። እንግዲህ በሁለቱም በኩል ለይተን እንየውና በአርሰናል ቢመጣና በቸልሲ ቢመጣ ምን አይነት ብቃቶችን ያሳያል የሚለው ነው። በቸልሲ ቢመጣ እንግዲህ ቸልሲ ትክክለኛ አጥቂን ያስፈርማል ብዬ አስባለሁ። በክረምቱ ለዛ አጥቂ ሌላኛው ሚና የሚወጣ ይሆናል። ጥሩ አሲስት ያደርጋል። በተለይ የሚፋለሙ አይነት አጥቂዎችን ካመጣ ያለቀላቸው ኳሶችን በማቀባበል ፖቸር የሆኑ አጥቂዎች እንደ ኦሲሜን አይነት ቸልሲ የሚያመጣ ከሆነ ይህ ጥሩ አጥቂ ነው የሚሆነው። በጣም ጥሩ ክሮሶችን ያደርጋል። ስለዚህ ከፓልመር እና እንዲሁም ደግሞ ከነኔቶ ከማዲዌኬ ጋር የተመጣጠነ የሆነ እነኔቶ እና ማዲዌኬ ከረጅም የሚያሻሟቸውን ኳሶች በተለይ ለቸልሲ በአየር ላይ ፍልሚያዎች ላይ በጣም የተለየ ነው። ቸልሲ በጣም ብዙዎቹ የመስመር አጥቂዎቹ አጫጭሮች ናቸው። ስለዚህ ረዘም ያለ ለቸልሲ በአየር ላይ ሁኔታዎች መከላከልን ማምጣት የሚችል ተጫዋች ይሆናል። በአካል ብቃቱ ረገድም የቸልሲን ማሻሻል የሚችል ነው። የአየር ላይ ፍልሚያዎችን ብቻ ሳይሆን ገፍተህ የምጥለው አይሆንም። ስለዚህ ለቪያ ለነ ካይሴዶ የተለየ ብቃት ነው የሚያመጣ ነው የሚሆነው። ብዙ ቡድኖች ፓልመርን ለማቆም ነው ቸልሲ የሚፈልጉ። ስለዚህ ራፋኤል ሊያው የተለየ ኤክስ ፋክተር ስላለው እሱን ለማቆም የሚጥሩ ይሆናል። ወደ አርሰናል ቤት ከመጣ እንግዲህ አርሰናሎች ዮኮሬስን የሚያስፈርሙ ከሆነ አጥቂ የሚያስፈርሙ ከሆነ አሁን እንግዲህ ዮኮሬስን ነው የተሻለ አጥቂ እየፈለጉ የሚገኙ። ለዮኮሬስ የተሻለ ኳሶችን ማቃበል ይችላል፣ እንደ ኦሲሜን ሁሉ ተመሳሳይ ማለት ነው። ነገር ግን አርሰናል ተጫዋቾች የሌለው ቡካዮ ሳካን በሁለት ተጫዋቾች ማቆም ትችላል። ኤክስ ፋክተሩ ድሪብል የማድረግ የአርሰናል የመስመር ተጫዋቾች ትልቁ ችግር ቡካዮ ሳካም አሁን እያጋጠሙ ያለው ድሪብል የማድረግ አቅም፣ ተጫዋቾችን የማለፍ አቅም ማርቲኔሊ፣ ቡካዮ ሳካ እንደዚህ አይነት ብቃት የላቸውም። ተጫዋቾችን ያልፋሉ። ነገር ግን በስነ ስርዓት 2-3 ተጫዋቾችን ማለፍ የሚችል ባልተጠበቀ እንደ ፒኤስጂው ባለ ተጠባቂ ጨዋታዎች ላይ መውጣት የሚችለውን እንግዲህ ራፋኤል ሊያውን የሚያገኙ ይሆናል። ኤክስ ፋክተር ያለው ነው ባልተገመተ ሁኔታ። ከዛ ውጭ አርሰናል በመልሶ ማጥቃት ያሻሽሏል። በቦል ፕሮግሬሽን ላይ አርሰናሎች በትልልቅ ጨዋታዎች ጥሩ ናቸው። በትንንሽ ጨዋታዎች ግን ቡድኖች ጠበቅ አድርገው በሚከላከሉበት ጊዜ እንደዚህ አይነት ተጫዋች ወሳኝ የሆኑ ጎሎችን ማስቆጠር የሚችል ነው። የአርሰናል የአካላዊ ብቃት ጥሩ የሚባል ነው። ያንን ማሻሻል የሚችል ነው። ለአርሰናል የኮርና ጎሎች ሌላኛው ምንጭ መሆን የሚችል ነው። ከዛ ውጭ ማይክል አርቴታ በደንብ የሚያግዘው ከሆነ ከ20 በላይ ጎሎችን አስቆጥሮ በአውሮፓ መድረክ ላይ ምርጥ ተጫዋቾችን እና ባላንዶር የማሸነፍ አቅሙ ሊያሳካ ይችላል። የቡድን ተጫዋች መሆኑ ለአርሰናል በጣም ጥሩ የሆነ ሚና ሊወጣ የሚችል ነው። ወደፊት የሚሄድበት አቅምም ጥሩ የሚባል ነው። ስለዚህ በአጠቃላይ ይህንን ተጫዋች ካያችሁት ለአርሰናልም ለቸልሲም በኔ እይታ የሚያስፈልግ ተጫዋች ነው። ማን ያስፈርሟል የምናየው ነገር ግን እዚህ ውሳኔ ላይ አንድ ነገር ማየት የሚጠበቅባችሁ ሁለቱም ቡድኖች መቆመር ይጠበቅባቸዋል። ምን
ማለት ነው ሁለቱም ቡድኖች ከባድ የሆነ ውሳኔ ነው የሚወስኑት። የተጫዋቹ በጣም ምርጥ ብቃት አለው፣ ነገር ግን ያለ እድሜው ላይ ያለው ነገር ግን ምንድነው የሚያስቸግረው ራፋኤል ሊያኦ ምርጥ ላይሆንም የሚችልበት እድል ይኖራል። ከዚህ በፊት ከሊል ወደ ኤሲ ሚላን ሲሄድ ኤሲ ሚላኖች እንደዚህ አይነት ከባድ ሪስክ ወስደው አምናው ስኩዴቶን አንስተዋል። አርሰናልም ቸልሲም ከመጣ እንግዲህ በምርጥ ብቃት ሁለቱም ቡድኖች የእንግሊዝ ፕሪሚየር ሊግ እንዲያነሱ የሚያግዝ ይሆናል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።